ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? ደህና ናችሁልኝ? እኔ ደህና ነኝ። እና ዛሬ ይዤላችሁ የመጣሁት አብርሽ ምን መልሷል? ሀብሏን መልሶላታል ለወይዘሮ ሩታ። ስለዚህ የምንፈልገውስ ምን ሆኖ ይሄን አይደል የምንፈልገው? እኛ ሰላሙን እንፈልጋለን፣ ሰላም እንዲሆን እንፈልጋለን። እንኳን መለሰላት። እኔ በበኩሌ እንኳን መለሰላት ብያለሁኝ። እናንተስ ምንድነው የምትሉት ውዶችዬ? እኔ እንኳን መለሰላት በቃ። ስለዚህ ለምን መለስክላት? ለምን መለስክልን? በግድ ካላደረግንልክ፣ በግድ ካላጠለክ፣ ይሄ ምንድነው የሚያስመስለው? ምን አስበክ ነው? አይዞክ ተጠንቀቅ እያሉክ ነው። ስለዚህ ተጠንቀቅ። እኔ ማቀው ተጠንቀቅን ወታደር ቤት ነው አለች ወይዘሮ ሩታ ማለት ነው። ስለዚህ አንቺ ምንም ንጹህ ከሆንሽ ሰው እንደዚህ ካለሽ ሰው በቃ እየሰማሽ ነው፣ ሚዲያ ላይ እየሰማሽ ነው። ለምን እኔም ብያለሁኝ። ለምን በቃ አያስፈልግም። ይሄ ነገር ትክክል አይደለም። የተደረገው ነገር ትክክል አይደለም። ስጦታው የተሰጠው ነገር ትክክል አይደለም። ነገ ምን ይዞ እንደሚመጣ አናቅም ብለናል፣ ሁላችንም ቢሆን ማለት ነው። ከአንዳንዶቹ ውጪ ሌሎቹ ምን ችግር አለ ቢቀበላት ምናምን ብላችኋል። ችግር አለው እንጂ ችግር የለውም የሚባል ነገር ነው ችግር እያመጣ ያለው በዚህ ዘመን ማለት ነው። እሷ ዛሬ ስጦታ ለሱ የምትሰጥበት የአንገት ወርቅ አውልቃ ለሱ የምትሰጥበት ምንም አይነት ምክንያት የላትም። ያሰበችው የፎከረችው ፉከራ ግብ እንዲገባላት ካልሆነ በስተቀር በዚህ ሰዓት እኔ ትቻለሁኝ፣ እኔ ራሴ ህይወት አለኝ፣ እሱም የራሱ ህይወት አለው ካልሽ አጠገቡ አለመድረስ ነው። ከሰጠሽ ደግሞ ከመለሰልሽ ኦኬ ከመሰለክና እንትን ካልክ እኔ ንጽህናዬን አውቃለሁ ብለሽ መውሰድ ነው እንጂ በአንገትክ ላይ ካላለ አንዴ አድርገው። የሚገርመኝ እኮ አንዴማ ካደረገ እኮ ልጁ ቀለጠ። ከዚህም በፊት እኮ እናውቃለን። ትንሽ ፉት በል ብለሽ እኮ በግድ አጠጥተሽው ምን እንዳደረግሽው እናውቃለን። አሁን ደግሞ አንገቱ ላይ በግድ ከኤፍሬም ጋር አንድ ላይ አድርጋችሁለት ከዛም በኋላ ካንቺ ጋር እንዲሆን ሀሳባችሁ ማለት ነው። ጋሽዬ ይሄን ቢሰማ ምን ይላል አለ ኤፍሬም። ምንም አይልም። ምን ይላል? ካልፈለገ አልቀበልም። ስጦታ ደግሞ አንድ ሰው ስጦታ ሲሰጠው ደስ እያለው ተደስቶ ወስዶ ያንን ነገር ሲለብሰው፣ ወርቅ መቼም ይለበሳል ይባላል እንጂ ወይ ደግሞ ይጠለቃል ይባላል እንጂ ሌላ ስም የለውም። አንድ ነገር በቃ ደስ ብሎ ሲያደርገው፣ ደስ ብሎ ሲለብሰው ነው ደስ የሚል እንጂ በግድ አድርግ፣ በግድ እኔ ላርግለት እያላችሁ የምትሾማሙበት ለምንድን ነው? ይሄ ምንድን ነው? ይሄ ራሱ መንገዱን እያሳየን ነው ትክክል እንዳልሆነ፣ የሆነ ቀመር እንዳለው፣ የሆነ መልእክት እንዳለው ያስታውቃል። ብትጥለው ይሻላል ከምታመጣው ምናምን። ለምን ይጥለዋል? ጣልኩ የት አደረክ? ምን እንዲል ፈልገሽ ነው? ስለዚህ በግድ ካላደረክ፣ በግድ ካላጠለክ፣ እስኪ እናርግልክ ያምርብሃል ምናምን ኤፍሬምም እሷም። ይሄ ምንድነው የሚያስመስለው ታዲያ? ይሄ እኮ ምንም ምክንያት ካሌለሽ፣ ምንም መልእክት ካሌለው፣ ንጹህ ወርቅ ከሆነ እውነት አንቺ ለሱ ከድብርቱ ያላቀቀዋል? ለድብርት ወርቅ ይሰጠዋል እንዴ? እንደዛ ከሆነ ስንት የደበራቸው ሰዎች አሉ። ታዲያ ወርቅ እየገዛችሁ ለምን አታድሉ? እና ስለዚህ እኔም በመመለሱ ወርቁን መመለሱ አብርሃም በቃ ደስተኛ ነኝ እኔ በበኩሌ። ለምን የአንድ ሰው ደስታ፣ የአንድ ሰው ሰላም፣ እኛ ለምን ሰላም ሆኖ መኖሩን ነው የምንፈልገው እንጂ ከሄርሜላ ጋር ሆነ ከሩታ ጋር ሆነ እሱ ለኔ እሹዬ አይደለም። ግን ሰላም ሆኖ አንድ ሰው መኖር አለበት። ባለፈው ዴቭ ጠርቶት ቪዲዮ ሰርተው ነበረ ከዴቭ ጋር ምን እንዳለ አብርሃም። ይሄን ሰሞን ትልቅ ድብርት ውስጥ ነው ያለው። እግዚአብሔር ከዛ ድብርት ነቅሎ ያውጣው። እኔ አብርሃም ማቀው በሳቁ በጫወታው በፈሙ በቃ በቀልዳ ቀልዱ ምናምን ነው። እኔ ደብሮት አይቼው አላቅም። እንዲደብረውም አልፈልግም። ምንም የሆነ ነገር ያደርግልኛል ብዬ ወይ ደግሞ የሆነ ነገር ከሱ ፈልጌ አይደለም። ማንኛውም ሰው የተባለ ሰው በሙሉ ከእንደዚህ አይነት ሙድ ውስጥ መውጣት አለበት። እውነቱን ነው። የሚረዳው ሰው የለም ከቤተሰቦቹ እያያችሁ ነው። ትንሽ አሁን ዴቭ
ወደሱ እየተመለሰ ነው። ቡዜም የሆነ ነገር እያለችው ነው። በውስጥ መስመርም ሊያወሩ ይችላሉ። ይሄ ወጠጤ ነው፣ ተውት። ይሄ ወጠጤ ገና ያልበሰለ እንዴት ነው አንዳንድ ጊዜ ድንች ውሃ የጠጣ ድንች የማይበስል እንደዛ ነው እሱ። ገና አሁን በቃ መብሰል ያልፈለገ ሰው ነው። ልጅ ሆኖ አይደለም። በቃ አንዳንድ ሰው በተፈጥሮ ድንጋይ ራስ አለ ማለት ነው እንጂ እንዴት ነው ከሩታ ጋር እኮ ፈልጎ ፈቅዶ ተደስቶ ሲኖር ነው እንጂ ይሄ በኮታ ኮቶት ወደሷ መልሰክ ከሷ ጋር የሷ እስረኛ የሷ ባሪያ ሆኖ እንዲኖር አይደለም። እና ስለዚህ ካሁን በኋላ ሄርሜላን በምንም አይነት ታምር ደውልህም አትጥራት፣ ከኔ ውጪም ልታገኛት አትሞክር። አስፈላጊ አይደለም። ሼም ይዟት ነው እንጂ አንተ እንደዛ እና የወንድሙ ምስት ልክ እንደ ፍቅረኛ ወይ ደግሞ እንደ ማንኛውም ሴት ነገ ሊያባብላት እኔ በቤቴ ውስጥ አነጋገሩ ራሱ ሰምታችሁ ከሆነ እኔ በቤቴ ሴትን ምን ብዬ ያቋንቋ ምንድነው የሚባለው ማለትም አረ የሆነ ነገር እሱ የሆነ ነገር ነው ያለው እሱም ጠፋብኝ። ግን በዛ ሰዓት ያላት ማለትም አጨማልቄ በእኛ ቋንቋ ልበል እስኪ አጨማልቄ ያላቅም ልታጨማልቃት ነው እንደ ቤት ግብዣ የምትጋብዛት እኔ አንቺን ጋብዝሻለሁ አልካት በክብር ራሱ በሆነ ያቅም እግዚአብሔር። እሷ ግን በጣም ከአብርሃም የበለጠኝ በጣም ብልጥ ናት ልጅቷ። እውነቷን ነው። ሰው የዋ ነው ከተባለ ሞኝ ነው ማለት አይደለም ብላለች። የዋ ናት ግን ሞኝ አይደለችም፣ ብልጥ ናት። ለዚህ እኮ ነው አብርሃምን ጥቅልል አድርጋ የወሰደችው በብልጥነቷና በዋህነቷ። ገባችሁ እንጂ እንደ ሌሎቹ እንደዚህ ምንቅርቅርቅርቅር ማለት አቅቷት አይደለም። አንተ እንደዛ ስታረጋት ሌላ በጣም ገርሟት ነበር። እኔ እኮ የወንድምክ ፍቅረኛ፣ እኔ እኮ የወንድምክ ወደፊት ምስቱ ነኝ ስትላት ታድሎ ምናምን እና ጸጉሯ እንደዚህ ብትን እያደረገ ይደረጋል እንዴ? አይደረግም እኮ አንተ ዛሬ ሩታን እና እንሂድ ምናምን እየተባባላችሁ እንዲ እጇን አንተ እጅ ውስጥ እየከተተች እንደምትሄደው አይደለችም ሄርሜላ ክብሯን የጠበቀች ለአንድ ወንድ የታመነች ለዛውም ለወንድምክ የወንድምህ ምስት የፈለገ እኔ የባሌ ወንድም ነው እንጂ እኔ ከሱ ጋር እንደዚህ የሚያጨመላልቀኝ ከሱ ጋር እንደዚህ ከሌላ ሰው ጋር እንደዛ መሆን ይቀላል። አንተ እንደምታደርገው አክት እሷ ካንተ ጋር እንደዛ አይነት አክት እንድትፈጥር ከፈለክ ከሌላ ሰው ጋር ቢሆን ነው የሚያምረው። ለቀልድም ለጓደኝነትም አሁን ለምሳሌ አንተ እኮ ጓደኛዋ አይደለህም፣ የወንድሟ የባሏ ወንድም ነክ። ካንተ ጋር ምንም አይነት ቀልድ ምንም አይነት እንደዛ ይሄ የመላፋት የመቀላለድ ክብር እኮ አለው። እሷን ብላለች እኮ እኔ አለችው እኔ ዴቭ ቢለኝ ሄዳለሁ ካለ ምንም ጥርጣሬ አለች። ግን አንተን አምኜ ካንተ ጋራ እቤት አልሄድም፣ ካንተ ጋር ሻይ ቡናም አላምንህም አለች። ግልጹን ነገረች። ለምን እንኳን እሷ እኔ አላምናችሁ። በጣም የምትሄዱበት መንገድ እናንተ የምትሰሩ ስራ ምን ችግር አለው? እሷ ያንተ ጓደኛ ናት፣ እሱ ያንተ ወንድም ነው። ምን ችግር አለው ብታገኘው? አካበዳችሁ ምናምን አለች ሩታ። ምን አገባሽ አንቺ? ምን ያገባሻል? ስለ እንደዛ የማለታችሁ ሞራኑ እንትኑ አለሽ እንዴ? እና በዚህ እንትን ብላችሁ ቀርባችሁ እነሱን በቃ በትንትናችሁን አውጥተሽ ከዛ አብርሃም ብሏል እኮ በጤው ከሷ ጋር ራሱ ባሎን አለ እኔ ከሩታ ጋራ መቼም ከሷ ጋራ ህይወት አልጀምርም ብሏል። ከሷ ጋር ራሱ ብታለያዩት እሱ ወዳንቺ አይመጣም፣ አበደን ሞቺ እንጂ አይመጣም። እናንተ ከሷ ብታለያዩ ወዳንቺ የሚመጣ መስሎሽ ከሆነ ዘበት ነው እሱ። አታልሚው፣ ህልምም አታድርጊ፣ የራስ ተስፋም አታድርጊ፣ ምንም አታስቢ ከአብርሃም ጋራ። እንኳን ይሄ ኮተትሽን የሆነ ምንድነው እንዴ? አይደብርም? የጌታ አምላክ ነው ምንድነው ያለችው? ጌታ አምላክ አለው እንዴ? ሲጀመር ጌታ እኮ ራሱ ጌታ ነው። ምን አምላክ ሌላ አምላክ እኮ የለውም። ራሱ አምላክ ነው የጌታ አምላክ የሚባል ነገርኛ ሰምተንም አይተንም አናውቅም። ጌታ ራሱ አምላክ ነው፣ ራሱ ንጉስ ነው፣ ሌላ ንጉስ የለውም። ስለዚህ በጣም ይሄን ነገር አካበርከው ምናምን አደረከው እና ሰዎች የሚሉትን ሰዎች የፈለጉትን ነገር ቢጠረጥሩ ምናምን ጠርጥረናል። አዎ ለምን አንጠረጥርም? ወራት አይፈጅብኝም፣ ቀን ቢፈጅብኝና ወራት ቢፈጅብኝ ነው እንጂ አመት አይፈጅብኝም ብለሽ የፎከርሽው ሴትዮ እና በምንድን ነው አብርሃምን ወደ አንቺ ለማምጣት? በጌታ ስም በጸሎት
ጸልየሽ ተንበርክከሽ ጌታን ለምነሽ ነው ወደ አንቺ እንዲመጣ እያረግሽው ያለሽው? መቼም አናምንሽም። መቼም አብርሃም ራሱ የሆነ ምን ብላ እንደጠራችሁ ያለታ እኔ ስሩም ቪዲዮ ሰርቻለሁ። እሷ ስትጠራው ለምን ሴርክ ለምንስ ተቀብላት ሀት ይዘክ መጣ። አልፈልግም እኔ አሁን በቃ አልፈልግም። እኔ ካንቺ ምንም መቀበልም አልፈልግም፣ ምንም ልሰጥሽ አልፈልግም። የሚያገናኘን ልጃችን ነው ብለክ ነው ካጠገባ መሄድ ያለብክ። ግን ተቀበልክ፣ እግዚአብሔር ይስጥክ። በማግስቱ መለስክ። እንዴት በማግስቱ ትመልሳለክ? ያኔው ነው እምቢ ብለክ ብትሄድ ይሻለኝ ነበረ፣ ብትጥለው ይሻለኝ ነበረ። አንቺ አትጥዩ አጠልቀዋለሁ ብላ እንደዚህ እየወዘወዘችው ነበር። ወዝውዡ የሆነ ፈንድሻ እያረረ ይፈካል እንደሚባለው በግድ ነው የምትስቀው። ህርር ብላ ድብን ብላ ለምን እስኪ አድርግለት እየተባባሉ እስኪ አድርግለት አንዴ እኮ ያድርግ። አንዴ ካደረገማ እኮ እጇ እንደሚገባ ታውቃለች ማለት ነው። እያመለጣት ሌላ ቅርሳው ለምን ጠረጠረኝ ትያለሽ እንዴ? መቀደም ተራሱ የሰራሹ ቪዲዮ ላይ ዋናው መቀበሉና አጠገቡ መሄዱ ነው። ከዛ ልቡ ይመለሳል ስትይ ምን ማለት ነው? በምንድን ነው ልቡ? ያ ወርቅ ስለሰጠሽው ወይኔ ወርቅ ሰጠችኝ እኮ በጣም ትወደኛለች፣ ግፍ ሰርቼባት ነው የሄድኩት ምናምን ብሎ አልሞ ወዳንቺ እንዲመለስ ነው። አስበሽ ሞተሻል ውዴ። ቀልደኛ ትቀልጃለሽ እንዴ? በሰው ህይወት ላይ ቁማር መጫወት ደግሞ የሱ ቤተሰቦች ብሏል። ዴቭ ምንድን ነው ያለው? እኔን የሚረዳ እኔን ካንተም ጭምር አለ። እኔን ከምትረዱ ሌላ ሰው ብትረዱ ይሻላችኋል። ሌላ ሰው ብትሰሙ ነው የሚሻላችሁ። እኔ የምነግራችሁ እኔ የምላችሁን ነገር አሰሙኝም። እኔ የወደድኩትን አልወደዳችሁልኝም። እኔ የምፈልገውን አላከበራችሁልኝም። እኔ ጠዋት ተኝቼ ስነሳ ደብሮኝ ነው የምነሳው። ብዙ ነገር አስብና እናቴን፣ አባቴን፣ ልጄን አስባለሁኝ። ከዛ ወደ ራሴ እመለሳለሁ። እና ይሄ ነገር ሁሉ የሚያደርገኝ የእናንተ እኔን አለመረዳት ነው። አባቱ አይረዳውም፣ እናቱ አትረዳውም፣ እህቱ አትረዳውም፣ ወንድሞቹ አይረዱትም። የተለያዩ እናንተ እኮ ከፈን ስላልሸፈናችሁት ነው የሱ ጓደኞች እንደዛ እንደ ውሻ እየበጫጨቁት የቆዩት። ቡዜ ወደ እሱ ተመልሳ ቡዜ እሱን መርዳት እሱን መደገፍ ሲጀምር እንደ ሞተ ነገር በቃ እለዋ ላይ የሆነ ነገር ይሄ ምንድነው የሚባለው? ጥንብ አንሳ፣ እንደ ጥንብ አንሳ እለዋ ላይ ነው የሰፈሩት። ቦጫጨቁት። አንቺ እንደዚህ ነሽ፣ እንዴት እንደዚህ ባንዴ ተገልብጠሽ፣ እሱ ጥሩ ነገር። እኛ አብርሃም ሲበድላት እኔ በበኩሌ አላየሁኝም። ሩታን ምንም በለዋ ላይ ሲዞምት አላየሁኝም። እናንተ ከመሬት ተነስታችሁ ሩታ ተበድላለች ምን ጥስዮ ከተበደለች እዛ በደሏን ምኗን ይዛ መቀመጥ። ስለዚህ እኛ ስትበደል እኛ አላየንም። ምን ሲያረግ አየን? አብርሃምን ምን ሲያረግ በቃ ሰማናውን ቀደደ። ከስንት ጊዜ በኋላ እንደሚወዳት ነገራት። ቀለበትም እንዲያስር ያጣደፋችሁት እናንተ ናችሁ። በቃ ይውጣላችሁ እስኪ ተረጋጉ አለና ቀለበት አደረገላት። በቃ እንድትረጋጉ፣ ሰላም እንድትፈጥሩ፣ ሰላም እንድትሰጡ። ሰላም ልትሰጡት አልቻላችሁም። ሰው ላይ ቀለበት አስሮ ራሱ እኔ አጠገቡ አልደርስም፣ እሱን አጠገብ የሚደርሱት ላይ ቀን በቀን ግን እየቀጠረችው የምትጠራው እሷ ናት። ከኤፍሬም ጋር ነኝ ና ብላኝ ነው የጠራችሁ። ግስ መጣ ብቻዋን ናት። ግን አስገድዳኝ በግድ ወስጄ ሄጃለሁኝ። ግን ቤቴ ይዤ ሄጄ ሰላም ስላልሰጠኝ መልሼላታለሁኝ። እንድመልስ ደግሞ ብዙ ሰዎች በውስጥ መስመርም ተናግራችሁኛል። ስለዚህ በቃ እኔ መመለስ አለብኝ። አዎ ተናግረንሃል፣ እኔም ጭምር ተናግሬያለሁኝ። በቃ መቀበል የለብህም። ከተቀበልክም መመለስ አለበት። ሄርሜላ ይዘሽ አንጠልጥለሽ ይዘሽ ሂጂና ይሄው ወርቅሽ በይና መልሽላት ብዬ ነበረ። እግዚአብሔር ይስጣው። እሷንም እንትን ውስጥ አልከተታትም። ራሱ እንደወሰደው ራሱ መለሰላት። ገባችሁ? ምንም አጀብ አልፈለገም። ግን አድርግ ካላደረክ እንደሚያምርበት ጋሽዬ ቢሰማ ጋሽዬ ይስሟ እንዴ። ጋሽዬ ከልጃቸው በላይ ከልጃቸው ውርቀቱን ነው እንደሚፈልጉት። ጋሽዬ ተውኝ አለ። ተውኝ በቃ ራሴ ሆኜ ልኑር ተውኝ አለ። እዛ ጋር እሱን ሲናገራት ሁለተኛ ሄርሜላን ብቻዋን እንድታገኛት አልፈቅድልህም ካሁን በኋላ በምንም አይነት ከዚህም በፊትም ብሏል። ተደዋውለን እንገናኛለን እናወራለን ምናምን ሲል አብርሃም እሷ ራሱ ችግር አለባት ሄርሜላ። እሱ ሲደውልልሽ አለመሄድ። እኔ አልሄድም፣ እኔ አልመጣም፣ እኔ ስራ አለኝ፣ የስራ ሰው ነኝ። ከዛ ከባልሽ ጋር ቪዲዮሽ ስሪ።
በትርፍ ሰዓትሽ ቪዲዮአችሁን እየሰራችሁ በሌላ ሰዓት ደግሞ ስራችሁን እየሰራችሁ ራሳችሁን እየጠገናችሁ ትልቅ ደረጃ ላይ እንድትደርሱ ነው የምፈልገው እንጂ እንደ ሆነ ነገር መንገድ ላይ ተቆላሽታችሁ እንድትቀሩ አንፈልግም። በቃ ያለፈ ታሪክ ነው። እናንተ ጀግና ሆናችሁ እርስ በራሳችሁ እናንተ ሁለታችሁ ተደጋግፋችሁ የሰው ወሬ ሳሰሙ ምን ሳትሉ ይሄን ሰሞን ራሱ እኔ ሄርሜላና አብርሽን አንድ ላይ ስለማላያቸው ቅር እያለኝ ነው። ለምን እኔ ለሄርሜላ አዝኜ ምናምን ሩታ ደግሞ እዛ ጋር ለሩታ ትደሰትበት የእሱ አይደለም እኔ የሚጨንቀኝ። እኔ አብርሃም ምንም እንዲሆን አልፈልግም። የዋ ሰው የታመነ ሰው እምነቱን በሚወደው ሰው እምነቱን ያጣ ሰው እንዲጎዳ አልፈልግም። ካለ ስሙ ስም የተሰጠው ሰው ስለሆነ እኔ ከሱ ጎን ነኝ። መቼም ይሄ እየመረራችሁ ሌሎቻችሁ ጠጡት ብሉት ከፈለጋችሁ እና ስለዚህ አብርሃም እንደዚህ ነው። አብርሃም እሱ በሷ ላይ ወዶ እንደዚህ አድርጎ እሷ አርጉዞና ብዙ ነገር አድርጓታል። ምን አደረጋት? ነይ ግቢ ወደ ቤትሽ ማለት ሻንጣሽን ይዘሽ ውጪ እኮ አላላትም። ሻንጣሽ እሱ ባሌለበት ቦታ ሻንጣን ይዛ ወጣች። ፈለጋት፣ አፋለጋት፣ አገኛት። ነይ ግቢ ወደ ቤት አላት። ለመናት፣ ለብቻው ሰገደላት። ስንት ነገር ነው ያደረገው አብርሃም እሷ ወደሱ እንድትመለስ። እሺ ካለ ጥፋቱ እኮ ጥፋተኛ ነኝ እሺ በድዬሻለሁ አላት። ዛሬ እንደዛ ያላትን እምቢ ያለችው ሴትዮ ዛሬ ምን አግኝታ ነው ታዲያ ወርቅ የምትሸልመው? ስጦታ ወርቅ ለሱ የምትሰጠው ምን ፍለጋ? አንዴ ልጁ ናፈቀው ባባ ሲል አባቴ ሲል እንዲያየው ፈልጋለሁ፣ እንዲያዳምጥ ፈልጋለሁ። እናቴ ትሙት በእስኪ በስንት ወሩ ነው አባባ ባባ የሚለው? ምን ነው ያንቺ ልጅ ከሌላ ሰው የተለየ ነው እንዴ? አረ እና ስለዚህ በግድ ወርቁን ካላደረክ ባንገታችን ገመድ ወርቁን ሳንቀበል እንሂድ። ለምን አትሄዱም ነበር? ብትሄዱ ይሻላችሁ ነበር ሳትቀበሉ። ከዛ እሱም እዛጥ ደግሞ ምንጭቅ አርጎ ከላው ላይ ጣላት። ያንሱ አያንሱ አይዶን ነው። የሚገርም ነው እኮ በግድ ካላጠለክ በግድ አንገትክ ላይ ካልገባ ምን አይነት አማርኛ ነው እሱ? አንድ ሰው አልፈልግም በቃ ወድጄ ፈቅጄ ሳደርገው ነው የሆነ ነገር ደስ የሚለው አለኩ። እውነቱን ነው። አንድ ሰው ፈቅዶ ወዶ ሲያደርግ ነው ደስ የሚለው እንጂ በግድ ብላችሁ ላው ላይ የሙጥኝ አንተ ወንድምክን በዚህ ልክ በሰላማዊ መንገድ ማስታረቅ በሰላማዊ መንገድ አንድ ማረግ እያለ አንተም በሷ ወጥመድ ውስጥ ገብተክ አብርሃምን ስንት ከፍላክ ነው ግን ኤፍሬም ማርያም ስንት ከፍላክ ነው ወንድምህን የሸጥከው? እንደ ቃየል ነው መጽሐፍ ቅዱስ ላይ ያለው ቃየል ነው አይደል? ወንድሙን የሸጠው በምስር ወጥ። አንተ ያለታ የጾም ፍቺ ለታ በስንት ብር ነው የተደራደርከው? ወይስ በየትኛው ምግብ ነው እሱን አሳልፈህ የሸጥከው? እግዚአብሔርን በስንት ነው አንተ ግን የተዋዋልከው ከሩታ ጋራ? እኔ አንድ ላይ እንዲሆኑ ከፈለክ ብዙ ጥራችኋል። እግሯ ላይ ወርቀሃል። ተይ ሰማናሽን አትቅደጂ፣ አንድ ላይ ሆኑ ብለክ ለምነሃል። አሁን የምን ወቁኝ ነው? የምን አለቅላቂ ነህ አንተ የምታለቀልቀው? ብታቅ ለምንንሻል ሩታ። በቃ አሁን ተዩ። ዴቭ እንዳለው እግዚአብሔር ይፍታው፣ የእናንተን ነገር እግዚአብሔር ያስተካክለው ብሎ አለ በሱ መንገድ ስላልተስተካከለ እሱ በፈቀደ በኩል ስላልሆነለት በቃ የእናንተን ነገር ለእግዚአብሔር ሰጥቻለሁ። ከቻላችሁ አንተም በራስህ መንገድ አንቺም በራስሽ መንገድ። በእናንተ ምክንያት ቤተሰብ እየተጨነቀ ነው ያለው። ስለዚህ ያንቺን ቤተሰብ አይጨነቁ፣ የኛን ቤተሰብ አይጨነቁ። እኔ መቼም እወድሻለሁ፣ አከብርሻለሁኝ። የአብርሃም ልጅ ስጋችን ነው፣ አጠገብሻለ። ያንቺን ክፉ አንፈልግም። ሰላም ሆነሽ ባለሽበት ኑሪ። እወድሻለሁ፣ አከብርሻለሁ ብሎሽ መርቆሽ ካጠገቧ ሄዷል። በቃ እግዚአብሔር ካለ ግን አንድ ላይ ብትሆኑ ደስታዬ ነው። አሁንም ለእግዚአብሔር ሰጥቻለሁ ብሎ ከህይወታቸው ውስጥ ግን እየጎተተኝ ታመጣዋለች። እሱንም እየጎተተኝ ባልሆነ ነገር ታመጣዋለች። ከዛ በቃ እሷ ምንድነው ትኩረት ማግኘት ትፈልጋለች። ምን እያለች ነበረ? አንተና ዴቭና ኤፊ ነው የምትለው። አሁን እኮ ሰሞኑን ይሄ በቃ አንድ ወር ኤፊ ነው እንጂ ኤፍሬም ራሱ አይባልም። ኤፊ
ኤፊና አንተ አንድ ናቸው ስትያን ነበር እኮ ቡዜንም ቡዜ እኮ አንቺ እህቴ ነሽ፣ አንቺ እንደዚህ ነሽ፣ አንቺ እኮ እንደምትዩ ምናምን እያልሽ ነበረ። አንድ ቀን ሁሉ ኤፍሬም ከሆነ ሙሉ ጨባቱ አድርገሽ ሰድበሽ ስንት ጊዜ ነው የሰደብሽው? ይሄ አለቅላቂ አሁንም ስርሽ እንትን ይላል ይሽሎኮለካል ማለት ነው። እኔ በሰላም አይመስለኝም። እሱም ራሱ የቀመሰ ነገር አለው መሰለኝ፣ ያስቀመሽው ነገር አለ እንጂ ሰው ልጅ በጤናው በወንድሙ ላይ እንደዚህ በኃይለኛው ሟርት ገባቶ አያሟርትበትም። አልፎ ተርፎ ደግሞ ጓደኛ ለነገ የሚያስባት ምስቱን ጸጉሯን እንደዚህ እያደረገ ታምሪያለሽ፣ እንደዚህ ነሽ፣ አንቺን ታድሎ ምናምን በሰላም ቢሆን እኮ ብታሞጋግሳት እንትን ነው። እንደዛ የመነካካትክ የምታደርገው አክቶች ምናምን እንዴት እንደሚደብሩ ባየክ። እስኪ ቪዲዮውን መለስ ብለክ ይው እንተ እንደዛ አድርገህ ወንድሜ ምን ይሰማዋል እንደዚህ ሳደርግ በጤና። አሁን እኮ አብርሃም አጠገቧ ሆኖ ብታሞጋግሳት አሁን ለምሳሌ ሴት ናት አይደል? ቡዜ ምንም አታረጋትም መቼም። ለብቻዋ እኮ አልጋበዘቻትም ምሳ። አንተ ባለትዳር ነህ እንዴ ብላ ጠየቀችው። ባለትዳር ነህ አለችው። ስትልክ ምንድን ነው ያልካት? አይደለሁኝም እኔ በቤቴ ውስጥ ሴት ተፋስ ምን ነበረ? በእናታችሁ እኔ ቋንቋ ጠፍቶብኝ ነው ትንሽ። ይሄ ቋንቋ ችግር አለብኝ፣ የቋንቋ እጥረት አለብኝ ውዶቼ። ያው ማለትም ማጨማለቅ ይባላል በእኛ ቋንቋ። እነሱ የአራዳዎችን ቋንቋ ነው የሚጠቀሙት። እኔ ደግሞ የራሴን ቋንቋ ያደኩበትን ራሱ ነው ላውራ። ምንድን ነው ያለው? እኔ በቤቴ ሴት አምጥቼ አጨማልቄ አላቅም ማርክ። ከዚህ ማጨማለቅ ከሆነ በማጨማለቅ ብለህ ከወሰድክ እኮ ከዚህም በፊት ከአንዴም ሁለቴ ማናት ፍቅርን እኮ ቤት ጋብዘሃታል። ያ ማጨማለቅ ማለት ነው፣ መጨማላለቅ መበካከት ማለት ነው። አንተ ነህ ያልከው። ስለዚህ አንተ ያልከውን ነገር ነው እያልኩክ ያለሁት እንጂ ፍቅርን እዚህ ውስጥ አልከታትም። ፍቅር እንደ ስሟ ፍቅር ናት። የኔ ቆንጆ ይድረስሽ ባለሽበት ቦታ የኔ ማር የኔ እንቁ። በጣም ከቡታጅራ ዩቲዩበሮች ሴቶች ማንን ትወጃለሽ ቢሉኝ ፍቅርን። ጀግና የሆነች ልጅነቷን ምኗን መስዋዕት አድርጋ እየየ ብላ እማታለቅስ፣ ሰው ሄደ ሰው መጣ ብላ እየየ ማትል በራሷ የምትተማመን ጀግና ሴት እኔ በጣም ወዳለሁኝ። እሷ ነበረች። እነሩታማ እንደሷ ቢሆኑ ኖሮ የኔ በገመድ ራሳቸው ሲጥ አድርገው ነበረ ሲጥ በቃ። እሷ ግን አይደለችም። ይሄን ያመጣሁት የዛን እዚህ ለምን አመጣሽ እንዳትሉ እሱ ላለው መልስ ነው። መልስ እየመለስኩለት ያለው ለኤፍሬም ገባችሁ? ስለዚህ ምን ችግር አለው አለች እኮ ሩታም። እናንተ የጠመዳችሁት ወጥመዳችሁ እንዲሳካላችሁ ምንም ችግር የለውም፣ ግን ለኛ ደግሞ ችግር አለው። ኤፍሬም ጎን ኤፍሬም አጠገብ አይደለም ቤቱ መሄድ አይደለም እሱ ሲጠራት እሱ ጋር መሄድ። እኔ እጁን ራሱ አልጨብጥም። እሷም ቢሆን ጊዜው ከፍቷል። ጊዜው በጣም ነው የከፋው። የእናቱ ልጅ በእናቱ ላይ የተነሳበት ዘበን ነው ዘበኑ። ይሄው እያየን ነው በኤፍሬም ላይ። ዛሬ ወንድሙ ሲከፋው ጭራሽ እላው ላይ እኮ የሚሆነው ምንም ለካይ መቀደምነት ቅርታ የጠየቅኩ እኔ ቅርታ እልሃለሁኝ አላችሁ። ለቀመራችሁ ለተንኮላችሁ እንዲመቻችሁ ነው። ወይኔ የእናት ልጅ ነው። ሩታም ትቀራለች አብርሃም ሲቀር። ገባክ? አብርሃም የሆነ ነገር ቢሆን አብርሃም የሆነ ነገር እግዚአብሔር ምንም አያርገውና ምንም እንዲሆንም አልፈልግም። እንደዛ አይነት ቃልም መጠቀም ፈልጌ አይደለም። ማንም የሰው ልጅ የተባለ ሰው በሙሉ በጊዜው ነገሮቹ በሙሉ ሲሆኑ ነው ደስ የሚለው። ገባችሁ? ሩታ የምትባል ሴትዮ አብርሃም ስላለ ነው ሩታ የምትባል ሴትዮ ያወቃችሁት። አብርሃም ካሌለ የለችም በቃ እሷ። ገባችሁ? የእግር እሳት የሚሆነው ይሄ ልጅ የሆነ ነገር ቢሆን ለእናቱና ለአባቱ ነው። አታውቱም እንዴ? በቃ ሰው ልጅ ተውኝ አልፈልግም ከአንዴም ሁለቴ ብሏል። እሱ ቤት ውስጥ ሆኖ ወይ በቪዲዮ የምናየው ምኑን ነው ችግሩን አይታችሁለታል። ከዚህም በፊት ምን እንደሚደርስበት ቤት ውስጥ ምን እንደምታረገው ምን ሩታ ሲጀመር በጣም ነው አብርሃም የምትንቀው። በቪዲዮም ሆነ በምንም
በጣም እጇ ላይ ከደረሰ በኋላ አላማ ምን እንደሆነ ራሱ እኔ አይገባኝም። እኔ ምን እንደሆነች ራሱ አትገባኝም ሴትዮዋ። የሆነ በቃ ቅዥቅዥ ያለች የሴት ወግ ያለላት የሴት እንትን በቃ ሁሉ ነገሯ የለቀቀች መስመሯን የለቀቀች እብድ ናት እንዳንል ጤነኛ ናት። ትበላለች፣ ቆማ ትሄዳለች። እንደ ማንኛውም እብድ ሰው እኮ እብድ ነው ኖርማል ራሱ በቃ አያውቅም። እሷ ግን ምኗ ትንሽ ነካ እንዳለ አላውቅም። እኔ ለባሏ ክብር የላትም። አብርሃምን ታከብረዋለች፣ አብርሃም ትወደዋለች። መውደድና ማክበር የተለያየ ነው። ሲጀመር አንድ ሰው ሳታከብሩ ልትወዱት አትችሉ። ባሏን የምታከብረው ቢሆን ኖሮ እንደዛ አታመነጫጭቆም ሰው ፊት፣ እንደዛ ዝቅ ከፍ አታረገውም ጓደኞቹ ፊት፣ እንደዛ ቤተሰቦቿ ጋር ከፍ ዝቅ አታረገው። እሷም ራሷን ኮፈሰች፣ ራሷን ጥግ ሰማይ ሰቀለች። ያ ደግሞ አይሆንም። ማንም ከማንም በታች አይደለም። ማንም ሁሉም ሰው አንድ አይነት ነው። ምንም ልዩነት የለንም። ሰው ሰው ነው። ስሙ ራሱ ሰው ነው። ባይሆን መልካችን ከለራችን የተለያየ ሊሆን ይችላል። ከዛ ውጪ ግን እኛ ማንኛችንም እኛ የእግዚአብሔር ፍጥሮች የሆን በሙሉ አንድ አይነት ሰዎች ነን። አንዱ ካንዱ ያነሰ አካል የለውም። እሷ የምትሰራውን ስራ ማንም ሰው ይሰራል። እሷ የምታደርገውን ነገር በሙሉ ማንኛውም ሰው ያደርጋል። ባይሆን ወይ ገንዘብ ከፍ ዝቅ ሊያደርግ ይችላል። እሱንም ደግሞ ይሄንን ዛሬ እንደዚህ ዘንጣ ሩታ የምትባል ሴት እንድናያት ያደረገን አብርሃም ነው እንጂ የት እናውቃታለን? የትም እንኳን አይደለም እሷ ቤት የምትባለው ሴትዮ ራሱ ያወቅነው በአብርሃም ነው። ግን ከአብርሃም በፊት እንትን መሆኗ ምንድነው ድራማ ሰሪ መሆኗን አርቲስት መሆኗን ያየነው ራሱ አብርሃም ጋር ከመጣች ነው። ያ እንትኖቿ ራሱ መውጣት የጀመሩት አይደለም። ሩታች የማትታይ የሆነች በቃ እንደ እንትን ነገር ያለች ይቅርና እቺን ሴትዮ ራሱ አናቃተው። ለሱ እኮ እነሱ ይመስለኛል አሁን ከእጇ ሲወጣ የሆነ እንዴ ነው የሆነ ነገር ስታጡት አስፈላጊ የሆነ ነገር ስታጡ ወይ የሆነ የምትፈልጉት ነገር ሲሰበርባችሁ ወይ ሲጠፋባችሁ እንዴት ነው የሚያቃጥላችሁ? እንደዛ ነው የሆነባት አብርሃም። አስፈላጊዋ በጣም የምትፈልገው እንቁዋ ሰው ነው፣ ግን በምላሷ አጣችሁ። አሁን የሆነ ሰው እየራበው ብላ ምናምን ሲባል በቃኝ እንደሚል ምላሱ ጠላት አይደል? ለሆድ ምላስ ጠላት ነው። እሷም ለፍቅሯ ምላሷ ነው ጠላት የሆነባት። እና ስለዚህ ምንድነው ምን አለበት ብታጠልቀው ምን ብታደርገው? በግድ እኮ አንገቱ ላይ ለማረግ በግድ አንቀው ራሱ ለሁለት እኮ እጅግሩን ይዘው እኮ ማጥለቅ ነው የቀራቸው። ምንም የቀራቸው ነገር የለም እንዴ። ሰው ልጅ አልፈልግም እኔ አላደርግም አንድ ነገር ለማስታወሻ እንዴ ማስታወሻ ትመልሳለህ? ስጦታ ሰጣክ እንዴት ትመልሳለህ? እኔ ብዙ ስጦታዎች አሉኝ ከዚህም በፊት የሰጠችኝ በሰላም ሰዓት ባለን ሰዓት የሰጠችኝ ለማስታወሻ እነሱ አሉኝ። ይሄ አያስፈልገኝም አለ። የሆነ ነገር ፈስ ያለበት ዝላ አይችልም እንደሚባለው ሆናችሁ አላቸው። የሆነ ነገር ያለበት ምን አይችልም እንደሚባለው አለ። እኔ ሊጨርስለት ብዬ ነው። ፈስ ያለበት ዝላ አይችልም። ለምን ከዘለለ ይለቀዋላ። እነሱም እንደዛ ነው የሆኑት። ካላጠለክ ካላደረክ ያምርብሃል። አንዴ አንገቱ ላይ አርግለት ትላለች። ደግሞ አንዴ ላርግልክ እንዴ! አንዴማ ከተደረገለት ልጁ አለቀለት እንዴ! ከዛ ያኔውኑ ነው በቃቸው እንሂድ እንዴ ወደ ቤት ምናምን ብሎ ካንቺ ስርስር እንዲ ቁስ እያለ እንዴ ፈለግሽው አንቺ እንዴ! አባነኑት። እኔም በሐቅሚቴ አባንኘዋለሁ አይደለም ሌላ እንዴ እንዲያስብ አድርጌዋለሁኝ ወደ ራሱ እንዲመለስ። እኔ እኮ ብያለሁ ሩታ የምትባል ሴትዮ ስጠራት ለምን ትሄዳለህ ካልኩ ለካ እኔ አጠገቡ ደርሷን መሰለኝ መልስ መለሰልኝ በዛ ኖ እኔ እኮ ኤፍሬም አለ ለጉዳይ እንፈልግሃለን። ኤፍሬምም ጠላትክ ነው። ለስሙ የእናትክ የአባትክ ልጅ ነው፣ ታናሽ ወንድምክ ግን ኖ ጠላትክ ነው እሱ ራሱ። በቃ ካሁን በኋላ እሱ የሚባል ሰው ራሱ እንደው አትድረስ አጠገቡ፣ እዛው በጸበሉ። እኔ እውነት አገር ቢለቁ እያልኩ ነው እያሰብኩ ነው። የሆነ ኢትዮጵያ ውስጥ ከሆነ መቼም ይሄ መሄዳቸው አይቀርም። ከሀገር ውጭ ሆኖ ዩቱባቸውን እየሰሩ ባይሆን የሄርሜላ ስራ ምን እንደሆነ ስለማናቅ ያ ስራ እንትን ከሆነ ምንድነው የሚባለው አስፈላጊ ስራ ከሆነ ለምን
አንዳንድ ጊዜ እኮ ዩቱብ ብቻ ሰው ሰርቶ አይኖርም። ታውቃላችሁ ዩቱብ ማለት የሆነ ካምፓኒ ነው። ይሄ ካምፓኒውን ቢፈርስ ሊፈርስ ይችላል። ግን ይሄ በቃ እንዴት ነው የሚባለው? በቃ ሀሳባችንን ለመግለጽ እንትና በቃ የሆነ ሀሳብ ሼር ለማድረግ እኔም አሁን እቺ ስላለችኝ ነው ሀሳቤን ይሄው እዚህ ጋር የተሰማኝን ስሜቴን ሼር የማደርገው እዚህ ጋር ገባችሁ? ስለዚህ ይሄንን ነው የምለው። ሌላ ነገር ምንም ልል አልችልም። እኔ አንዳንድ ጊዜ እውነት ግርም ይሉኛል። አኳኩናቸው፣ ሁኔታቸው፣ መቅበጣቸው፣ መቅበዝበዛቸው። ሳንቀበለው እንሂድ እንጂ አለ። ለምን አትሄድም ሳትቀበለው? ማን ተቀበለኝ አለክ? እናንተ እንደዚህ በዚህ ልክ እንደዚህ መሆን በዚህ ልክ ካልተቀበልከን ካልወሰርክ ሞተን እንገኛለን። ጋሽዬ ቢሰማ ምን ይላል? ምን ይላል ጋሽዬ ቢሰማ? ምን አያዩም እንደ ቪዲዮ እኮ በቀን እናንተ የምትሰሩትን ቪዲዮ ከኛ በላይ እሳቸው ይከታተላሉ። በቀን ስራዬ ብለው ማለት ነው። እናንተ የምትሰሩት እናንተ ያላችሁበትን ውሏችሁን ምን እንደሰራችሁ ምን ላይ እንደዋላችሁ እኮ ቀን ነው የሚያዩዋችሁ። እኔ በዚህ ልክ ሰው ልጅ እንዴት ነው እንደዚህ ዝቅጥ የሚለው? በዚህ ልክ በአደባባይ ተጀመረ እኮ እናንተ። ድሮ እኮ ሰው ደብቆ ነው ሰውን የሚጎዳው። እናንተ አሁን በአደባባይ ነው በቃ። አብርሃም የሆነ ነገር ቢሆን አብርሃም ወደ ሩታ ቢመለስ ቆንጆ ስም ያላችሁ ይመስላችኋል እንዴ? ነገ እኮ ያ መንፈስ ሲለቀው ዝም አይሉትም። ዝም ብላም አትለቀውም። ሄርሜላን ብትሆን ወይ ወደ ጸበል ይዛው ትሄዳለች። ምን ትላለች? ትፈውሰዋለች። ያለታስ ምንድነው የምትሆኑት? ቡዜም ዛሬ እኮ ስራዬ የምትለው ያለታ እንደዚህ አይነት መዘዝ ውስጥ ቢገባ ስራዋ ይቀራል እንጂ ወንድሟ አይቀርም። አንጠልጥላው ነው የሆነ ቦታ ይዛው የምትሄደው። እቺ ጸበሉንም ምኑንም አታውቅም ሩታ ተብዬዋ። እሷን ተዋት። እሷ ምን እንደሆነች ራሷ አላውቅም የእሷን ነገር። እና በፈለጋችሁት ነገር አስቡ ምናምን አንዳንዶቻችሁ እንትን ብላችኋል። ያሰባችሁት ነገር ምንም ብታስቡ እኛን አያገባንም። ካላገባሽ ወርቅሽን ይዘሽ እቤትሽ ቁጭ ነው በቃ። አሁን ምንም በዚህም ማልሽ በዚህም እግዚአብሔር የፈጠረው ፈጣሪ ሰው ቢጥለው መድኃኒዓለም አይጥለውም። ለምን? መልካምን ሰው እግዚአብሔር አይርቀውም። ሁሌም ከሱ ጋር ይሆናል። ብርታት ይሆነዋል፣ ጉልበት ይሆነዋል። ከሱ ስር ነው የሚሄደው ጌታችን። ሁላችንንም እግዚአብሔር ክፉን ብንሆን ደግም ብንሆን አይጠላንም። ሞር ደግሞ እንደዚህ አይነቶቹ ምስኪኖቹን እግዚአብሔር ደግሞ ጥበቃው እየተለየ ነው። ለምሳሌ የሆነ ባለሀብት ወይ ደግሞ መንግስት ጥበቃው ለየት ያለ ስለሆነ የነዚህ የምስኪኖቹም ሰዎች ህይወት ጥበቃቸው ለየት ይላል። ወደ ክፋት እንዳይሄዱ፣ ወደ ጥፋት እንዳይሄዱ። እኛማ ክፉዎቹ ነገ ይመለሳሉ በሚቀጥለው አመት እያለ አመት እየጨመረልን ጊዜ እየጨመረልን ምን እያለልን እኛ ሳንጠቀምበት አንድ ቀን ደግሞ በቃ ያ የማይቀረው ነገር መጥቶ ይዞን ይሄዳል ማለት ነው ወደማንቀረው ዓለም። ለዚች ለከንቱ ዓለም ብላችሁ ዘላለም ለማትኖሩባት ምድር ብላችሁ በሰው ላይ ተንኮል አትስሩ። እዚህ ተንኮል ስትሰሩ የላይኛውን በራችሁን እየዘጋችሁ እያጠበባችሁ ነው የምትሄዱት። መቼም ሰው ልጅ በሰው ላይ ተንኮል ሰርቶ መልካም ነገር ይጠብቀኛል ማለት አይደለም። በሰማይ በምድር ራሱ መልካም ነገር አይጠብቃችሁ። የከፋ ዘመን ምን ነው? አሬ ድሮ ሰዎች እንደው በእናታችሁ እናንተ በሰላሙ ጊዜ ተፈጥራችሁ በሰላሙ ጊዜ ወደ እግዚአብሔር ሄዳችኋል። እኛ ይሄ በቃ ይሄ 8ኛው ሺህ የሚባለው ዓመተ ምህረት እኛ ላይ ሊፈጸም ነው መሰለኝ። በቃ ፍጻሜው የሱ ፍጻሜዎች እኛ ነን። የሰይጣን መንገድ ጠራጊዎች እኮ ሆነኛ። አሁን በዚህ ሰዓት አንድ ቀን ቤተ ክርስቲያን ሄዳችሁ እንደው ስትሳለሙ፣ አንድ ቀን ቤተ ክርስቲያን ሄዳችሁ የሆነ ነገር ስታደርጉ አይተናችሁ አናውቅም። ያቺ የፈረደችባት እንጨት ጋር ትሄዳላችሁ፣ ትቆማላችሁ፣ ቪዲዮአችሁን ትሰራላችሁ። ያም ይመጣል እዛ ጋር ያችን ቪዲዮ ይሰራል፣ ይሄዳል። መቀጣጠሪያችሁ ቦታ ራሱ እዛ ሰፈር ነው መሰለኝ የምትኖሩትም ሁላችሁ። ያው ቤታችሁ የተለያየ ይሁን እንጂ ለምን አንድ ብሎክ ውስጥ አንድ አፓርታማ ውስጥ አትኖሩ? ከዚሁ በጣም ትገርማላችሁ። እኔ እሱ አይደለም የሚገርመኝ አንድ ሰው የገዛ ወንድሙን እንደዚህ በቃ ካልሞትክ ካልኖርክ እኔ አንተ ሁሉ ነገር ነህ፣ አንተ እንደዚህ ነህ፣ አንተም እንደዚህ ነህ ብለክ እንደዛ አፍህን አጣፍጠክ ለወንድም ለገዛ ወንድምክ ከገዛ ወንድም ሩታ በለጠችብክ።
ሩታን እኮ እኛ ከሷ ጋር አቱን አላልንም፣ ከሷ ጋር ቪዲዮ አትስራ አላልንም፣ ከሷ ጋር አትደግፋት አላልንም። ደግፋት፣ አብረሃት ሁን። ለምን አንድ ቤት አብረሃት አትኖርም? አይደለም ሌላ የፈለከውን ነገር ከሷ ጋር መሆን ትችላለህ። መውደድ፣ ማክበር፣ ጉዳቷን አለመፈለግ እሰየው፣ ደስ ይለናል። ግን ወንድምህን ለመጉዳት ወንድምህን አንተ ባልተሳለ ጩቤ እኮ ነው ይሄ ያልተሳለ ጩቤ እኮ ታውቃላችሁ፣ ቶሎ ብሎ ገብቶ ጨርሷችሁ አይወጣም። እንደዛ ነው ኤፍሬም የሆነው ለወንድሙ። ያረጀ ጩቤ እዛ ይሄ ምንድነው የዛገ የበሰበሰ መሬት ስር ተቀብሮ የወጣ በቃ ይሄ ምንድነው የሚባለው? ይሄ የደነደነ ነው ምንድነው የሚባለው? ስለት ያሌለው እንደዛ ነው የሆነው ኤፍሬም ለአብርሃም። በዚህ ጋር እኔ ካንተ ጋር ሰላም መሆን ፈልጋለሁ፣ አንተ ወንድሜ ነህ፣ በድዬሃለሁኝ መስሎኝ እንደዚህ ነው ምንጽስዮ ብሎ ታረቀው። አብርሃም ደግሞ የዋ ነው ምስኪን። ግን ከዚህ የዋህነቱ ደግሞ ልክ እንደ ሩታ ላይ እንደ ነቃው የነቀለታ ወንድምም ይቀራል። ለምን? ከራሱ የሚበልጥበት ሰው ስላሌለ መኖር ይፈልጋል። እሱም ልጅ ነው እንዳንተው። እቺ ምድርን እኮ እንጓጓላታለን። ማንኛችንም ሰው ወደ ሰማይ የዘላለም ቤታችን እዛ ተደስተን ምንኖርባትን ምድር እዛ መሄድ ይጨንቀናል። ግን እዚህ ምድር ላይ ተንኮል የሞላባት ምድር ላይ እቺ የክራይ መንደር ላይ መኖር እንፈልጋለን። በክራይ መንደር መቀመጥ እንፈልጋለን። ተንኮል እየሰራን መልካሞቹ መልካም ነገር እየሰሩ መልካም ነገር የሚሰሩማ እኮ ጌታዬ ቶሎና እናውሰደኝ፣ እቺ ምድር ትብቃኝ፣ ካንተ ጋር ልኖር እያሉ ለምናሉ። እንደኛ አይነቶቹ ደግሞ ተጣብቀንሽ እንኑር ካንቺ ጋር እንላለን። ተንኮላችንን ይዘን ክፋታችንን ይዘን በገዛ ወንድማችን በገዛ እህታችን ተንኮል እያዝ እንደዚህ ነው የምንኖረው። ሰው ልጅ እንደው መልካም ነገር ማድረግ ባይችል እጁንና አፉን ሰብስቦ መቀመጥ ያቅተዋል? ሰው ልጅ የሆነ ክፋትን አለመስራት እኔ አልፈልግም ክፋት አልሰራም ብሎ እጁን አጣምሮ መቀመጥ ያቅተዋል? በዚህ ልክ ሰው ልጅ ይከፋል በሰው ላይ። እኔ እግዚአብሔርን እኔ በህይወት ዘመኔ ኤፍሬም ወንድሙ ላይ እንደዚህ ይሆናል ብዬ አንድ ቀንም አስቤም አላውቅም። አስቤ ጭራሽ እውነቱ የወጣ ቀን ግን ምን እንደምትሆን ጌታ ያሳየ። አላርፍ ያለ እጅ ምን ይዞ ይወጣል እንደሚባለው ማለት ነው። አላርፍ ብለሃል አንድ ቀን ወይ እሷም እውነቷ ሲነቃበት ይሄ መጥፎ ድርጊቷ ሲነቃበት አጋጣክ ነው። እሷ አሸፋፍንም እኔ እንደዚህ ነው አርግ ብየዋለሁ እንዴ ምናምን እንደምትለው ማለት ነው። ወደክ ነው እንደዚህ ልክ እነ እንትና እንዳላቻቸው ማለት ነው። እነ ቤቲንና ያለኝ ማን ነበር ስሙ እሱን እንዳለችው ማለት ነው። ፈልጋችሁ ፈቅዳችሁ ያደረጋችሁት ነገር ነው እንዳለችው አንተንም እንደዛ ነው የምትልክ። የተነቃባት ቀን ያወቁባት ቀን ቤተሰቦችን እሷ እንደዚህ ተባበረኝ ስላለች ነው ያደረኩት ብለክ ወይ ዴቭ ሲጠይቅህ ወይ ቡዜ ሲጠይቅህ ተባበረኝ ወደክ ነው ፈልገክ ነው የገባው አስገድጄክ ነው እንዴ ነው የምትልክ። ዛሬ ኤፋ እንደምትልክ አይደለም። እሷ ከኛ በላይ አንተ እኮ መንቃት አለብህ። ከኛ በላይ እኮ አንተ ማወቅ አለብህ። እኔ ትላንትናዬን አረሳም ምን ጥስዩ ምናምን ትላንትናህን ካረሳክ ታዲያ አፈር ድሜ እኮ አብረ በልተክ አንድ ቂጣ ለሁለት አካፍላ ወይ አንድ እንጀራ ለሁለት አካፍላ አንድ እንጀራ በመሶብ በትሪ ላይ ወይ በሳህን ላይ አድርጋ አቅርባላችሁ በልታችሁ አብራችሁ ያደጋችሁት ከኤፍሬም አብርሃም ጋር ነው እንጂ ከሩታ ጋር አይደለም እኮ። ሩታ እኮ ትላንትና የሁለት አመት ሁለት ቀን በለው ያቺ እኮ ናት። እናንተ ይሄን ሁሉ አመት አይንህን ስትገልጥ ሰውና ከፍት ለይተክ እዛ ቤት ውስጥ ስትኖር ያወከው ወንድምህን አብርሃም ታደሰ ዛሬ አሳልፈክ ለሩታ ሸጥከው። ልትሸጠው እያስማማክ ነው እየተስማማክ ነው። በስንት እየተደራደርክበት እኔ ምን አውቃለሁ። በሆድክ ይሁን በገንዘብ ይሁን በምን እንደምትደራደርበት አላውቅም። አልፈልግም ካለ አልፈልግም ነው በቃ አልፈልግም። እኔ ከሷ ጋር አልኖርም። በቃ ፍላጎቴ አልቆልኛል።
እኔ በመፈልጋት ሰዓት እንቢ ብላኛለች። አሁን ደግሞ እኔ ራሴ ህይወት ጀምሬያለሁ። የራሴን ህይወት ልኑር። ህይወት ራሱ ባይኖረኝ እኔ ህይወት ራሱ ባልጀምር ከሄርሜላ ጋር ራሱ ቢሆንም ባልሆንም እኔ ከሷ ጋር አልሆንም፣ አንድ ላይ አልመለስም ያለ ሰውዬ በግድ አንድ ላይ ካልሆንክ ብለህ ዛሬ ከሷ ጋር ተማሳጥረክ ዛሬ እሱን ለመጣል እንደዚህ ማኮብኮብክ በጣም ይገርም ነው። አጃኢብ የሚያስብል ነው እንዴ! ሰው ሊቆም እኔ አንተ አሁን ለምሳሌ የሆነ ሰው አምጥቶ አብርሃም ከዚች ልጅ ጋራ ኑር ከዚች ልጅ ጋር ነው መሆን ያለብክ ካለክ ወንድሜ ብሎኛል ብለክ ነው እንዴ አብረክ የምትኖረው? አልፈልግም፣ ፍላጎቴ አይደለች ነው የምትለው። በቃ እሱም በሆነ ጊዜ ተፈላለጉ፣ ውስጣቸው አንድ ስለሆነ ተስማሙ፣ ኖሩ። እሷ በማትፈልገው ሰዓት እሱ ሲፈልጋት፣ እሷ በምትፈልገው ሰዓት ደግሞ እሱ በቃኝ። ያ ነገር ታሪኩ በቃ ያ ድሮ ያለፈ ነገር ነው። እኔ ትቼዋለሁኝ፣ በድዬሽም ሊሆን እችላለሁኝ። በቃ እኔ እንደበደልኩሽ ካንቺ ጋር አልኖርም፣ ይቅርታ አድርጌልሻለሁኝ፣ ይቅርታሽን ተቀብዬሻለሁኝ። እኔ ግን ካሁን በኋላ አትረሺብኝ፣ አልፈልግም፣ እኔ ካንቺ ጋር መኖር አልፈልግም። እኔና አንቺን የሚያገናኘን ልጄ ነው የሚላትን ልጅ አንተ በግድ ከሷ ጋር ካልኖርክ ብለክ በየእርኩስ መንፈስ ቦታ ባለበት ቦታ እየዞርክ ይሆናል። ምን እንዳደረጋችሁበት ጌታ መድኃኒዓለም ይወቅ። ምን እንዳደረጋችሁ በግድ ካላደረክ ብለክ አንገቱን ይዘክ እላው ላይ ለማንጠልጠል የምትሮጠው እኔ በእጁ ላይ ያዘ እኔ እጁ ላይ ራሱ ባደረገው ራሱ እንደው ይሄ ነገር እኮ ተደብቆ አይቀርም እኮ ቢያረግና ራሱን ትንቢል እኮ አንድ ቀን እውነቱ ይጋለጣል። አንድ ቀን እውነቱ ይወጣል። ያለታ እናንተ ምን ውስጥ ልትገቡ ነው? እንደዚሁ ምን ነው ውርደታችሁን ጌታ ሲሸፍንላችሁ ተሸፍናችሁ ወደ ቤታችሁ ገብታችሁ እቅር በለን ያደረግነው ነገር ስተት ነው። አንተ እኔንም እኛንም ላታዋርደን ወንድሜንም ላታሰቃይ ወይ ደግሞ የልጄንም አባት ላታሰቃይ ሸፍነህናል። ጌታ ሆይ ተመስገን ብላችሁ ወደ ቤት መመለሱ ይሻላችሁ ነበር እንጂ እናንተ ኖ ማድረግ አለብህ ማጥለቅ አለብህ ብላችሁ አንገቱ ላይ በግድ ለማድረግ አትሯሯጡ። እግዚአብሔር ሰላም ያርግላችሁ፣ ሰላሙን ያምጣላችሁ። ሰላም ካልመጣላችሁ እናንተ ዛሬ መውደቃችሁ ቅርብ ነው። አብርሃም በቀላሉ ሩታ ጋር የሚመለስ ሰው አይደለም። ቢመለስም ፈልቅቀው ከእጇ አውጥተው ጸበል አድርሰው ይፈውሱታል፣ ያድኑታል። ገባችሁ? ያለታ ደግሞ ከዚህ ሁሉ ቅሌት ከዚህ ሁሉ ውርደት ምን አለበት ጌታ ሲሸፍናችሁ ተመስገን ብላችሁ አርፋችሁ ማትቀመጡት ብትቀመጡ ይሻላችኋል። እና ስለዚህ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አዳዲሶቹን ደግሞ ላይክ እያረጋችሁ አበረታቱኝ እላችኋለሁኝ። የእግዚአብሔር ሰላም ይብዛላችሁ። በአገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያ ሀገራችንን ሰላም ያርግልን። ወሬም አላብዛባችሁ እህቶቼ፣ እባካችሁ ሰብስክራይብ ላይክ እያረጋችሁ አበረታቱኝ። ነባሮችም ላይክ እያረጋችሁ አበረታቱኝ እላችኋለሁ። ቪዲዮውን እስከ መጨረሻ ይውልኝ። ኢትዮጵያ ሀገራችንን ሰላም ያርግልን። መሀሏን ገነት ዳሯን እሳት አድርጎ ከክፉ ነገር ይጠብቅልን። ኢትዮጵያ ላይ ሰላም ሁኛ ሀገሬ